ለቀቀኝ ብያለሁ ለቀቀኝ ለወንድም ስለእህትነት አይነት ነገር የለም ከዚህ በላይ እናንተ ያንሳችኋል አረ ወንድ ልጅ ሲያለቅስ እንትን አይልም የምር ይሄማ ፌር አይደለም ሰላም ጤና ይስጥልን በመላው ዓለም የምትገኙ ወድ የማዶት ጉራጌዋ ዩቲዩብ ቻናል ተከታታዮች እንዴት ናችሁ ደህና ናችሁ እኔ ደህና ነኝ በጣም ደስ ብሎኛል ማለት ነው እንግዲህ ትላንትናም እንዳያችሁት ነው ብዙዎቻችሁ እንግዲህ ኮሜንት ምናምን አንብቤ ነበረ ነገር ግን እውነት ለመናገር እንደዚህ አይነት ስራ እንዲሰራ ያበረታታው ሳይሆን እኔ ላይ ስለተጫወቱና እኔን ሲያሰቃዩኝ ቦታው ላይ ስትሆኑ ነው ህመሙ የሚገባችሁ እናንተ ተመልካች ሆናችሁ ከርቀት የሚመለከት ሰው እኮ ህመሙ አይሰማውም ስለዚህ ስቃያቸው እንዲበዛ ከዚህም በላይ እንዲሰቃዩ ስለምፈልግ ነው እንጂ ለህግ አሳልፌ መስጠት አቅቶኝ አይደለም ስለዚህ ዛሬም ደግሞ ሄጄ አገኛቸዋለሁ እስከዛሬ አልወጡም ማለት ነው ገና ናቸው ገና ብዙ መሰቃየት ስላለባቸው በደንብ አርጌ ካሰቃየኋቸው በኋላ ለህግ አሳልፌ እሰጣቸዋለሁ እንግዲህ እኔም መቀጣት ካለብኝ እቀጣለሁ ማለት ነውና ሌላው ደግሞ ምንድነው ልጁ እውነት ለመናገር በመፈልገው ልክ እንደምፈልገው ስለሰራልኝ አስደስቶኛል ማለት በስራው በእኔ ማለት እነሱን ስላገኘው ስራው ግን ያበረታታሁኝ አይደለም ግን እነሱን በዚህ ልክ ተሰቃይተው ማግኘቴ በጣም ነው ደስ ያለኝ ስለዚህ ዛሬ ደግሞ የበለጠ ጫወትባቸዋለሁ ከዛ አሳልፌ ለህግ አካል እሰጣቸዋለሁ እና አሁን ወዳሉበት እንሄዳለን ያለው ነገር አብረን የምናይ ይሆናል ያው የህግ አካላቶች ሲመጡ ምናምን ላናሳያችሁ እንችላለን ምክንያቱም ካሜራ ላይ ፈልጉ ስለሚችሉ ማለት ነው እንግዲህ ብቻሽን አትጂ ምናምን የሚሉም ጥያቄዎች አይቻሉ ምንም አያመጡም ካሁን በኋላ እኮ በቁጥጥራችን ስር ስለዋሉ ብቻዬ ብሄድም ብቻዬ ብንቀሳቀስም እስካለቀቅናቸው ድረስ እኔ ላይ የሚያደርሱት ምንም አይነት ጥቃት የለምና አታስቡ ለማለት ወዳለው በዚህ አጋጣሚ ስለዚህ አሁን ወዳሉበት እንሄዳለን ተከተሉ ቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የጁን ያገኘዋል ቢቆይ እንጂ መች ይቀራል ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የጁን ያገኘዋል ቢቆይ እንጂ መች ይቀራል ለራስ ከቆረሱ ከቶ ያሳንሱ ቢሆንም ተረቱ ልማዳዊ ቅርሱ ሰው የመሆን ነገር መሰሰቱ ቢብስ እንኳንስ ሊካፈል ቢተርፈው አይለግስ እንዴት ናችሁ ደህና ናችሁ አለ እንግዲህ በቃላችን መሰረት የባህል ቃላችን ያው ነው እንዴት ናችሁ አላስቸገሩም ምን ያስቸግራል ዛሬም ምላስ አላረፈማ ዛሬም አላረፈም እሺ እንግዲህ ራንበትን ለነገርኩሽ ወጣሽልን ገንዘቡ አምጥቻለሁ ግን ካሽ እንትን ማለት ስለማይቻል በሞባይል ባንኪንግ ነው ሼር ያደረኩት ወዳልከም የማይሆን ነገር ምን ችግር አለው ካሽ ተገኘ አይደለ እኮ በካሽ ማውጣት ስለማይቻል ነው በሞባይል ባንኪንግ ግን ልኬልሃለሁ ለሱ ደግሞ ችግር የለውም ስጋት አይግባክ ቢሆንም እንደዚህ ያን ነገር መጀመሪያ እኔ ማውጣት አይቻልም ሲባል ቶሎ መስጠት ገንዘቡ ስለፈለኩኝ ነው ምክንያቱም ስራችሁ በጣም ስላስደሰተኝ የምር በጣም ነው ደስ ያለኝ ምክንያቱም ያው የነበርኩበት ነገር እኔ ነኝ የማውቀውና እንደዚህ እጃቸውን አግኝተው ማየቴ በጣም ደስ ብሎኛል እና በጣም ነው እኛንም ስራ ጭምሮ እንበቀላችሁ ስለፈለግን ነው ሆኖም ግን ዋጋቸውን አግኝተዋል እንግዲህ የፈለግሽውን ማድረግ ትችያለሽ በጣም አመሰግናለሁ እስኪ እኔ ትንሽ ከነሱ ጋር መሆን ስለምፈልግ አገኛችሁ ትወራጫላ እመኝኝ ዋጋ ተከፍያለሽ ማዶት ለዚህ ነገር ዋጋ ተከፍያለሽ አይደክምም እንዴ
የምን ፍቅር ነው እኮ ልክ እንዳልሆነ እራሷን ታውቃለች። ነገ እኮ ዋጋ ትከፍልበታለች። ምን አስጨነቀሃል? ዝም ብላ ተቀመጠ። ዝም አትይም አንቺ ጦጣ። ዛሬም ታወሪያለሽ። ምን ልታመጣ ነው? አርፈህ ተቀመጥ። ዋጋ ትከፍይበታለሽ። ለዚህ ነገርሽ ዋጋ ትከፍያለሽ። እውነትህን ነው። ምን አይነት ዋጋ ነው የምከፍለው? አንተ የዛኔ ዋጋ እንደምትከፍል አላወቅም ነበረ? ታው ስትባል አልሰማ ብለህ አየክ። ህመሜ እንዲገባክ ስለፈለኩኝ ነው፣ እንድትታመም። ገና ይሄ ምን አይተው? ይሄ እኮ ትንሹ ነው። እንዴት ነው አንቺ ምን አይነት ወይስ ከሷ አጠገብ ስትቀመጪ ኢነርጂ ያገኘሽ? ሲጀመር እኮ እኔ አንድ ላይ እንድትቀመጡ አልነበረም። ትንሽ ወደዛ በርቀት በምልክት ቋንቋ እሺ አቶ አቤኔዘር፣ አሁን ከዚህ ቦታ ታስለቅቅኛለሽ አታስለቅቅኝም? ለምንድን ነው ማስለቅቅህ? ዋጋ ትከፍይበታለሽ ማለት። ምን አይነት ዋጋ ነው የምከፍለው? አሁን ታስለቅቅኛለሽ አታስለቅቅኝም? ለምንድን ነው ማስለቅቅህ? ለምንድን ነው ማስለቅቅህ? አንቺ ደግሞ ዝም በይ። ሲጀመር ስልክሽ እንድትሰጪኝ እፈልጋለሁ። እስካሁን አልወሰዱትም እንዴ ስልክሽ? ይሄ ፋይል ምናምን ብለሽ የምታቅራሪው ስልክሽ ላይ መጥፋት አለበት። ኦኬ እሺ፣ ፋራ ካልሆንሽ ልክሽ እስከምትገቢ ድረስ እዚህ ስቃዩን ከፈለግሽ እየጣፈጠሽ ስቃዩን አበዛብሻለሁ። ማንም ከኔ አይድንሽም። የምሬ ነው የምልሽ። ይኸውልሽ ማዱት፣ ማንም ከኔ እጅ አያስለቅቅሽ። ሳቅሽ አይደለ? ለዚህ ለሳቅሽ ዋጋ አስከፍልሻለሁ። የእውነቴን ነው የምልሽ። እስከ ዛሬ ድረስ በጣም ነበር ሳዝንልሽ ነበር። በጣም ነበረ። በጣም ነው እኮ አዝነህልኝ አይደለ? አይ እኔ እንደዚህ አይነት ሰው መሆንሽን አላውቅም ነበር። እኔም እንደዚህ አይነት ሰው መሆንን ባቅ ኖሮ እኮ እናቴ ካንተ ቤዛ ተይኝ፣ በቃ ዝም በይኝ። ለስሜታዊ ትሆናለህ። በቃ ትሆናለህ። ወይኔ ደስ ስትሉ የምር በጣም ደስ ትላላችሁ። በተለይ ሁለታችሁ እንደዚህ ስትሆኑ ደግሞ በጣም እኮ አምሮባችኋል። ምንም ስቃይ የነካችሁ አትመስሉም። እንግዲህ እየመረረሽ ድምጼን ትሰሚያለሽ። ሲጀመር አሁን በቁጥጥር ስር ስለሆንሽ ማለት ነው። ምንም አይነት ቃል ማውጣት ልታመጣ ነው? ልትመታኝ ነው? ወይኔ እንጣጥ ማለት የትም ምን አያደርሳችሁ። ምን ጅል ነኝ እንዴ ዝም ብዬ የምለቃችሁ? አሁን ገና ትበሰብሻለሽ። እስር ቤት ገብተሽ ገና ትበሰብሻለሽ። እንተያያለን። ይኸውልሽ የምሬን ነው የምልሽ። ከኔ ጋር የጀመርሽው ነገር በቀላሉ የሚበቃ እንዳይመስልሽ። የጀመርከው እንኳን እኔ ያደረሳቸው ነገሮች ሁሉ አልፍ ነገር ግን ደግሞ ከዛም አልተርፈ እህቴን ማገትህ ለዚህ ስቃይ ያደረገህ እሱ ነው። እንዳልጠራልህ እና ገመዱን ለመቁረጥ እየሞከረ ነው። በደንብ አውታረው። ለቀቀኝ ብያለሁ። ለቀቀኝ። ስለወንድም ስለእህትነት አይነት ነገር የለም። ከዚህ በላይ እናንተ ያንሳችኋል። የዛኔ አንቺ እህት የለውም እንዴ ስትክጂው የሰራበትን ስትክጂው ምንም ያልመሰለሽ እና አየሽ ይሁዳ አንቺ ለምን ብለሽ ነው? እቺማ እውነት በፕላስተር ድብና አድርገህ ከንፈሯን ብታስራት እኮ በምን ትንቀለቀላለች? አርፋ ትቀመጥ ነበረ። ዋጋሽን ነው ማስከፈለው። እንዴት አንጀቴን እንደራሰ ብታዩልኝ ኖሮ እኮ እንዲህ ውስጤ ባሳያችሁ እንዴት ደስ እንደሚለኝ። እኔ እንደዛ ስታቃጥሉኝ የነበረው እንዴ! እሺ አሁንም አፍሽን ትከፍቻለሽ። ወረውርሽ። እሺ ምንድን ነው የምትፈልጊው? አሁን ከኔ ምንድን ነው የምትፈልጊው? ስትሰቃዩ ማየት እንደዚህ እንዲህ ስትሰቃይ ተመሽ ነው እንደዚህ አድርገሽለት ታስቀምጫለሽ። ይቀጥላል እስከ 2 ወር በቃ እንትን እስከምትል እያስጠነቀኩሽ ነው። ዋጋ ምንድን ነው የምታስጠነቀቀኝ? ለዚህ ሁሉ ድርጊት ዋጋ ትከፍያለሽ። የምሬን ነው የምልሽ። አየህ አንተም የእጅህን ነው እያገኘህ ያለው። እስከ ዛሬ ድረስ አንቺ ላይ አስቤ አንድም ነገር አድርጌ አላውቅም ነበር። ካላሰብኩ ታዲያ እህቴን ለምን አገትካት? እነዚህን ሰዎች ተማምነሽ የምታደርጊው ነገር ዋጋ ያስከፍልሻል። አንተም ማምነህ ነበር እሷን ስታግት የነበረው። እሷን ስታስጥልሃ ይኸው ተማመንካት። አሁን ዝም በይ፣ አፍሽን አትክፈቺ። ዝም በይ ዶሮ። እነዚህ እንትን ማለት ነበር አንቺ
እንተያያለን። የምንገናኝበት ቦታ እኮ አለ። እኔ አሁን ከእናንተ ጋር አፍ ልካፈት ሳይሆን ስቃያችሁን እያየው በጣም በቃ ኢንጆይ ማድረግ መዝናናት ነው የምፈልገው። ስለዚህ ምን ልታረገኝ ነው? ምን ልታረገኝ ነው? ዋጋ ትከፍልበታለህ አንተ ራስህ። ለዚህ ንግግር ዋጋ ትከፍልበታለህ። ምን አለ በለኝ። የተማመንካት ውሽማክ እንግዲህ ከዚህ ጉድ አላወጣች። ካሁን ማን ነው መጥቶ ከዚህ ጉድ ነው ያወጣት? አረ ወንድ ልጅ ሲያለቅስ እንትን አይልም። የምር ይሄማ ፌር አይደለም። እስኪ የምር እያለቀስክ ነው? አይዞህ የምር አንቺ ምንድነው? ቢያንስ እንደምንም ብለሽ በሻርብሽ ራሱን ባውና ታብሽለትም። ዋጋ ትከፍይበታለሽ ለዚህ ድርጊትሽ። ማን ነው ዋጋ ሊሰጠኝ? እኔ እናክልህ በእናንተ ከተዝናናውኝ ይበቃኛልና አብረን ላሳለፍናቸው ጊዜያቶች ብዬ ነበረ ይሄንን ሁሉ ነገር እንትን ስለ ነበረው። ለቀቃት፣ እሷን እንዳነካት፣ ለቀቃት፣ እንዳነካት። በደንብ ሰራት። እቺ ለመፍታት እየሞከረች ስለሆነ በደንብ ሰራት። የሴት ምላስ አያርፍ የሚባለው እኮ እውነት ነው። ለማንኛውም እኔ ከዚህ በላይ በቃኝ፣ ተዝናናው በጣም። እዚሁ ይደሩ፣ እመኚኝ፣ ዋጋ ትከፍይበታለሽ። እዚሁ ይደሩ። አሁን ይሄኛው ደህና ነው፣ ይሄኛው ትንሽ ጉስቁል ብሏል። እቺ ግን ምንም ተጎሳቆለች ስላልመሰለኝ በደንብ ስቃያውን አብዙባት። ከዚህ በላይ የኔ መቆየት አስፈላጊ አይደለም። ውሃ ላንተ ውሃ እንደውም ጋዝ ነበር መስጠት ላንተ። ለማንኛውም እዚሁ ብታድሩ የተሻለ ሳይሆን ስለማይቀር ነገ ጧት እንገናኛለን። ውሃውም ነገ ይዤ ልመጣለሁ። እኔ የምልሽ አይ ለዛሬ ብቻ ምንም የተጎዳችው እንትን የለም ማለት አካላዊ ጉዳት ሳይሆን ይሆናል አይደለ? እኔ ላይ እንደዛ ተጫውታ የእጇን ማግኘት አለባት። ከዛ ግን ነገ እኔ አሳልፌ ለህግ አካላት ስለምሰጣቸው ምንም እንትን አይበላችሁ። ስለዚህ አሁን ምንም እንሰራው ስራ የለም። ይደሩና እዚህ ደሩ፣ ነገ ጧት እኔ አሳልፌ እሰጣቸዋለሁ። ፖሊስ ጋር ደውዬ አስይዛቸዋለሁ። በቃ እሺ፣ ያለው ነገር እንደውልሻለን። አመሰግናለሁ። አሳምነናቸው መውጣት አለብን። አሳምነናቸው መለቀቅ ነው። ችግር የለውም። እኔ ከዚህ ብቻ ልውጣ። ስሙኝ፣ ቆይ እናንተ ገንዘብ ነው የምትፈልጉት? ገንዘብ እኮ ገንዘባችሁ እጃችሁ ላይ ገባ አይደለ? ስለዚህ በቃ እሺ ብለህ አይደል እንደ ቃል እኮ አሁን ሲጀመር በቃ እሺ፣ ለባለፈው በጣም ይቅርታ መስጠት ያለብንን ገንዘብ እንስጣችሁና ለቀቁን። በቃ ከሷ መውሰድ ያለ ተስማማ ነው። አርጌ ከፍልሃለሁ። እዚህ ምን ዋስትና ያለን? በቂ ዋስትና ሰጣለሁኝ እኔ። ማስያዣ እሷን ያዛት እኔ በአካውንት አስገባልሃለሁ። እንደዚህ አይነት ፊልም አልቀረም። እሷን መያዣ ያደረኩልህ እኮ ወንድሜ። ባለፈው ልታሸኝ ነው እንዴ? አየዋሽው አይደለም? ለምንድን ነው የማታምነኝ? በጣም እያናደድከኝ ነው ያለው እኮ። ይገባኛል። ይኸውልህ እኮ እሺ፣ ለምን አታዳምጠኝም? ገንዘብን ከሷ ወሰድክ አይደል እንዴ? ገንዘብ አይደል የምትፈልገው አንተ? እሺ፣ ቆይ አይደለም ገንዘብ የምትፈልገው? ገንዘቡን ሰጠኸኛል። ስልክ ስጠኝና ሰዎች ደውለው እንዲያስገቡልህ ላድርግ እኮ። እሺ፣ እየሰማ ነው። ስልኬን ስጡኝ፣ እዚሁ አስተላልፍ። ከባለፈው እጥፍ አድርጌ ከፍላለሁ። እጥፍ አድርገሽ ትራንስፈር ታደርጊልኝ። አሁን ስልኬን ስጡኝና ችግር የለውም። በካሽ አሁን እኛ በእንደዚህ አይነት ሁኔታ በካሽ ገንዘብ የምናወጣበት ሁኔታ ላይ አይደለንም። ችግር የለም። የበሰበሰ ዝናብ አይፈራም ማለት ጀመር። ጠዋት አይደለ ለቀቁት ያለችን። ስለዚህ ገንዘባችን እንቀበላለን፣ እሱም ለቃቸዋለን ማለት ነው። በአንድ ድንጋይ ሁለት ወፍ ማለት እኮ። እኔም እንደዛ ነው እያልኩ ያለሁት። በእናት ወንድሜ ባለውለታዬ ትሆናለህ። በእናት እሺ፣ አሁን ቢያንስ እሷን ፍታት። ትንሽ ግን ይሰቃይ። የሚማር ሰው ስላልሆነ ይሰቃይ።
እመነኛ አልኩ እኮ አባ እሺ እኔንም እጄን ፍታኝ ውሃም አምጣልኝ